አብርሽ ወደ ሩታ ቤት ተመለሰ ማለት ነው። እውነት ለመናገር በጣም ደስ የሚል ነገር ነው። እንግዲህ ቪዲዮ ሲጀምሩ ላይክ ቻናሉ ሰብስክራይብ ማድረግ እንዳረሱ፣ ኮሜንት ላይ የገባችሁ ሩታ የኛ ጀግና ሩታ እንቁ እያላችሁ መጻፋችሁን እንዳትረሱ። እንግዲህ በጣም ደስ ይላል ማለት ነው። አብርሽ ወደ ሩትዬ ተመለሰ፣ ወደ ሩታ ቤት ተመለሰ ማለት ነው። በጣም ነው ደስ የሚለው። እንግዲህ ትናንትና እንደሚታወቀው ፓስፖርቱን ማለት ነው ሩታና ኤፍሬም ደብቆ ነበር። እንግዲህ እሱም በቃ በጣም ተናዶ ነበር፣ ሄዳለሁ ምናምን ብሎ ነበር። ነገር ግን አሁን ወደ ሩታ ቤት ተመልሶ እንግዲህ አሁን ሩታ ቤት ነው ያረፈው ማለት ነው። በቃ አሁን በዛ ቢቀር እኛ ደስ ይለናል ማለት ነው። አብርሽና ሩታ አንድ ላይ ሲሆኑ፣ አብርሽና ሩታ አንድ ላይ ሆኖ ልጃቸውን ሲያሳድጉ ማየት እኛ በጣም ደስ የሚለን። እንግዲህ እሱም አሁን ወደ ሩትዬ ቤት ተመልሷል። ኤፍሬም እንግዲህ በጣም ጥሩ ነገር ነው ያደረገው። ፓስፖርቱ መደበቁ ይኸው ለዚህ ቀን እንደዚህ እንዲበቃ አድርጎታል ማለት ነው። ከሩትዬ ጋርም ደግሞ ጊዜ እንደሚያሳልፍ በጣም ጥሩ አጋጣሚ ሆኖታል ማለት ነው። በጣም ነው ደስ የሚለው። ወንድማችን ኤፍሬም እንግዲህ በጣም ጥሩ ነገር እያደረገ ይገኛል። እሱ ከሩታ ጋር ወንድማችን ማለት ነው ከሩታ ሳይለይ ሁሉም ሲለያት እሱ ብቻ ከአጠገባ የቆመ ወንድም ነው፣ ጀግና ወንድም ነው። ሩትዬ እንግዲህ ኤፋ ለሩትዬ በጣም ጠንካራ ሰው ነው ማለት ነው። እንግዲህ አብርሽም ወደ ሩታ ቤት በመመለስ እንግዲህ አሁን እዛ ነው የሚገኘው። ሄርሜላም በዚህ ድርጊት በጣም ተናዳለች ማለት ነው። ለምንድነው እኔ ጋር የማይመጣው ለምንድነው እኔ ጋር የማያርፈው ስትልም ተናግራለች። እንግዲህ አብርሽ ያው በልቡ እኮ ሩታን የሚወደው በልቡ አብርሽ ሩታን የሚፈልገው ከሩታ ጋር ነው መኖር የሚፈልገው። ነገር ግን ሄርሜላ በጣም ብዙ ነገሮችን እያደረገች እሱ ከሷ ጋር እንዳይሆን ከሩታ ጋር እንዳይሆን እያደረገች ያለችው ሄርሜላ ናት እንጂ እሱማ በቃ ሩትዬን የሚፈልገው። በጣም ደስ ይላል ማለት ነው። እነሱም አንድ ላይ ሲሆኑ እኛም በጣም እንወዳለን። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮ ላይክ ቻናሉን ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ደህና ሁኑልኝ።